ባለፉት ጥቂት የለውጥ ዓመታት በአገልግሎት ዘርፉ የሚታዩ የመልካም አስተዳደርና ብልሹ አሰራሮችን ለመቅረፍ መንግስት በትኩረት ሲሰራ ቆይቷል። እነዚህ ጥረቶችም ተጨባጭ ውጤት ማስመዝገብ ጀምረዋል። ግልጸኝነት የተሞላበት አገልግሎት መስጠት እንዲቻል በመንግስት ተቋማት ውስጥ የሚስተዋሉ የአገልግሎት አሰጣጥ ጉድለቶችን ለይቶ ለማስተካከልና የህዝቡን ጥያቄ ለመመለስ ከፍተኛ ጥረት ሲያደርግ የቆየ ሲሆን በዚህም ተጨባጭ ውጤቶች ማስመዝገብ ተችሏል። በአገልግሎት ዘርፉ የሚስተዋሉ ክፍተቶችን መሙላት ታስቦ ወደ አገልግሎት ከገቡ ስርዓቶች መካከል መሶብ የአንድ ማዕከል አገልግሎት አንዱ ሲሆን በአዲስ አበባ ከተማም አገልግሎቱን የማስፋት ስራ በትኩረት ሲከናወን ቆይቷል። ሰሞኑ የተመረቁትን ጨምሮ 5 ደረጃቸውን የጠበቁ የአዲስ መሶብ ማዕከላት ዘምነው አስፈላጊው ቴክኖሎጂ የሰው ኃይልና ግብአት ተሟልቶላቸው ወደ ተግባር እንዲገቡ ተደርጓል። በዚህም በተበታተነና በተንዛዛ መልኩ ይሰጡ የነበሩ የመንግስት አገልግሎቶችን በማዘመን በተቀናጀ አግባብ በአንድ ማዕከል እንዲሰጡ ማድረግ ተችሏል። ይህም የአገልግሎት አሰጣጡን በመሰረታዊነት ሊያሸጋግር የሚችል ከመጋቢት 24 የለውጥ ትሩፋቶች መካከል አንዱ ነው። ዛሬም በመዲናዋ አዲስ አበባ 6ኛው የአዲስ መሶብ ዲጂታል የአንድ ማዕከል ተመርቆ ለአገልግሎት ክፍት ሆኗል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ 6ኛውን መሶብ የአንድ ማዕከል አገልግሎት መስጫ ማዕከል በጉለሌ ክፍለ ከተማ መርቀው በይፋ ስራ አስጀምረዋል። የመሶብ ዲጂታል አንድ ማዕከል አገልግሎት አምና ከተጀመረበት እንደ ፌዴራል በክቡር ጠቅላይ ሚኒስትራችን ይፋ ከተደረገበት ጊዜ ጀምሮ ከተማችን አዲስ አበባ ላይ በፍጥነት ሰርተን ህዝቡ ጋር ለማድረስ ጥረት አድርገናል። ዛሬ 6ኛውና የጉለሌን ማዕከል የከፈትንበት ዕለት ነው። ልዩ የሆነው የመሶብ የአንድ ማዕከል አገልግሎት መስጫ የጉለሌ ቅርንጫፍ ምርቃት እንዲሁ በመመረቁና ለዚህ ደረጃ ስላደረሰን ፈጣሪንም እናንተንም ሁላችሁንም በክፍለ ከተማ አስተዳደርና በራሴ ስም ላመሰግን እወዳለሁ። ከንቲባ አዳነች አቤቤ የለውጡ መንግስት ተቋማትና አገልግሎትን ማዘመን ላይ በትኩረት መስራቱን አንስተዋል። የተገልጋይን እርካታ ለማሳደግ መንግስት የመሶብ አንድ ማዕከል አገልግሎትን ተግባራዊ በማድረግ ሲሰራ መቆየቱንም አንስተዋል። መሶብ የአንድ ማዕከል አገልግሎትም የለውጡ ፍሬ ትሩፋት አንድ አካል መሆኑን የጠቆሙት ከንቲባዋ በተገልጋዩ ዘንድ ከፍተኛ እርካታ መፍጠር ተችሏል። እነኚህን 6 ማዕከላት ስንከፍት በአራዳ ክፍለ ከተማ ላይ ነው የጀመርነው። ከ120 ሺህ በላይ ከ130 ሺህ በላይ ሰዎች የተገለገሉበትን አይተናል። እርካታው ከ98 እጅ በላይ ሆኗል። አልተንገላታውም። በትክክል ተገልግያለሁ። የተገለገልኩት አገልግሎት ጥራት ያለው ክብር ያለው በሚገባ ረክቻለሁ የሚል ማህበረሰብ ራሱ እዛው ላይ ቲክ እያደረገ እውነትን እየመሰከረ የመጣበት ነው። መሶብ የአንድ ማዕከል አገልግሎት ከተማዋን በማዘመን የአገልግሎት አሰጣጥን በተቀናጀ መንገድ ለመከወን ያስችላል። በዛሬው ዕለት ለአገልግሎት ክፍት የሆነው 6ኛው የአዲስ መሶብ ዲጂታል አንድ ማዕከል አገልግሎትም እንግልትን በመቀነስ ዜጎች ተገቢውን አገልግሎት በጥራትና ፍጥነት እንዲያገኙ ያስችላል። ያለ እንግልት ጊዜን፣ ሀብትን፣ ጉልበትን በሚቆጥብ አግባብ አገልግሎት አግኝቶ ወደ ሌላው ስራው በፍጥነት የሚመለስበት አንዳንዴም ደግሞ ከቤቱ መገልገል የሚችልበት የአገልግሎት አይነቶችን ጀምረናል። በሚቀጥለው ከፊታችን ባለው ጊዜ ደግሞ በቅርብ በሞባይል ወይም ደግሞ በተንቀሳቃሽ አገልግሎት መስጫ ስርዓት አገልግሎት የምናስጀምርበት ነው።